ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ መጥተናል። ለተከታዮቹ ደቂቃዎች ከእናንተ ጋር ስንቆይም ከሀገር ውስጥና ከውጪ ያልተሰሙ አዳዲስ ስፖርታዊ ጉዳዮችን ወደ እናንተም የምናደርስ ይሆናል። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን ከሀገር ውስጥ የኢትዮጵያ ፕሪሚየር ሊግን እንዲሁ ደግሞ ወደ ውጭ ሀገር ስፖርታዊ መረጃዎቻችን እናመራና ደግሞ በርከት ያሉ የዝውውር ጉዳዮችን በዛሬ ፕሮግራማችን የምናነሳ ይሆናል። ቆይታችሁን ከኛ ጋር እንድታደርጉ በአክብሮት ጋብዛለሁ። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን የማደርግ ይሆናል። ከመሸጋገሪያ በኋላ ተመልሰን ስንመጣ በቀጥታ ወደ ዛሬ ፕሮግራማችን እናመራለን። ከሀገር ውስጥ መረጃዎቻችን ነው የዛሬን ፕሮግራማችንን የምንጀምረው። ሻምፒዮኖቹ ድል ቀንቷቸዋል። የኢትዮጵያ ፕሪሚየር ሊግ አሸናፊ ኢትዮጵያ መድን ከመቻል ጋር ያደረገው የኢትዮጵያ ፕሪሚየር ሊግ መርሃ ግብር 2-0 በሆነ ውጤት ማሸነፍ ችሏል። የኢትዮጵያ መድንን የማሸነፊያ ግብ ወገን የገዛኸኝና አለን ካይዋ ነበር ከመረብ ጋር ያሳረፉት። የመቻል ተጫዋቾች ከጨዋታው በፊት የዋንጫ አሸናፊነቱን ላረጋገጠው ኢትዮጵያ መድን ተጫዋቾችም የክብር አቀባበል አድርገውላቸዋል። መቻል ያለፉትን 8 ጨዋታዎች ማሸነፍ እንግዲህ አልቻሉም። ኢትዮጵያ መድን 67 ነጥቦችን ሰብስቦ እንግዲህ ቀደም ብሎ ሻምፒዮን መሆኑን አረጋግጧል። መቻል በ44 ነጥቦች 9ኛ ደረጃ ላይ የተቀመጠ ቡድን ነው። በቀጣይ ኢትዮጵያ መድን ከሀዲያ ሆሳዕና፣ መቻል ከኢትዮ ኤሌክትሪክ ጨዋታቸውን የሚያደርጉ ነው የሚሆነው። ሌላኛው ምሽት ላይ በተደረገው ጨዋታ አጼዎቹ ወሳኝ ድል አሳክተዋል። በኢትዮጵያ ፕሪሚየር ሊግ 34ኛ ሳምንት መርሃ ግብር ፋሲል ከነማ ከኢትዮ ኤሌክትሪክ ጋር ያደረጉት ጨዋታ ፋሲል ከነማ 1-0 በሆነ ውጤት ነው ማሸነፍ የቻለው። ብቸኛውን ግብም በረከት ግዛው ነው ከመረብ ጋር ያሳረፈው። ፋሲል ከነማ ከ9 ጨዋታዎች በኋላ የመጀመሪያ 3 ነጥባቸውን ማሳካት የቻሉበት ውጤት ነው የተመዘገበው። ፋሲል ከነማዎች ማሸነፋቸውን ተከትሎ ከወራጅ ቀጠናው በ3 ነጥቦች መራቅ የቻሉበትን አጋጣሚ ተመልክተናል። ፋሲል ከነማ በ41 ነጥቦች 11ኛ ደረጃ ሲቀመጥ ኢትዮ ኤሌክትሪክ በ38 ነጥቦች 14ኛ ደረጃ የተቀመጠበት ውጤት ነው የተመዘገበው። በቀጣይ መቻል ከኢትዮ ኤሌክትሪክ፣ ፋሲል ከነማ ደግሞ ከአዳማ ከተማ ጋር ጨዋታቸውን ያደርጋሉ። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እናምራ። ሊቨርፑልን የተመለከተ መረጃን በማንሳትን ጀምር። ሊቨርፑል እንግዲህ የቦርንመዙን የግራ መስመር ተጫዋች የሆነው ሜሎስ ኪርኬዝን ለማስፈረም በመስራት ላይ መሆናቸው እየተገለጸ ይገኛል። ሊቨርፑል፣ ቦርንመዝና የተጫዋቹ ወኪል በዚህ ሳምንትም በጋራ ተቀምጠው በዝውውሩ ዙሪያ ለመነጋገር ማሰባቸው ነው እየተገለጸ የሚገኘው። ሶስቱም ወገኖች ከስምምነት የመድረስ ከፍተኛ እድል አላቸው የተባለ ሲሆን ተጫዋቹ እንግዲህ ወደ አንፊልድ መድረሱ እርግጥ መሆኑን ነው ለክለቡ ቅርብ የሆኑ የመረጃ ምንጮች አሁን ላይ እያረጋገጡ የሚገኙት። ቦርንመስ ተጫዋቹን ለሊቨርፑል ለመሸጥ እንግዲህ ከተስማሙ የሬንሱን አንድሪያን ትሬፋትን ለማስፈረም ማሰባቸው እየተነገረ እንደሚገኝ ነው ዘገባዎች እየጠቁሙ የሚገኘው። በሊቨርፑል የዝውውር ጉዳይ ላይ ትናንትና ዳቪድ ኦርነስቲን እንግዲህ ቃለ ምልልሶችን አድርጓል፣ ወይም ጥያቄና መልስ ፕሮግራም አድርጓል። ዳቪድ ኦርነስቲን እና የተለያዩ ጉዳዮችን ነው በዛ ላይ ያነሳው። በባለፈው ሳምንት ውስጥ የነበሩ አዳዲስ ነገሮችን በተመለከተ ሀሳቡን ሰጥቷል። ሊቨርፑል ፍሎሪያን ቨርትስን በተሻሻለ የ134 ሚሊዮን ዩሮ ቢያቀርቡም ባየር ሌቨርኩዘን የጠየቀው ደግሞ 150 ሚሊዮን ዩሮ እንጂ ሌላ እንደማይቀበል አሳውቀዋቸዋል። ድርድሩ በመካሄድ ላይ ነው። እስካሁን ድረስ ስምምነት ላይ አልደረሱም። ሜሎስ ኪርኬዝም ከቦርንመዝ ለማስፈረም የሚደረገው ጥረት ቀጥሏል ሲል ነው ዳቪድ ኦርነስቲን የተናገረው። ሌላኛ የቀረበለት ጥያቄ ሊቨርፑል ፍሎሪያን ቨርትዝ እና እንዲሁ ኪርኬዝን ካስፈረሙ የዝውውር እንቅስቃሴው ያቆማል የሚል ጥያቄም እንዲሁ ቀርቦለት ነበር። መጀመሪያ ከጀረሚ ፍሪምፖንግ ጋር፣ አሁን ደግሞ ከፍሎሪያን ቨርትስ እና ኪርኬዝ ጋርም ያለው ድርድር ለሊቨርፑል ጠንካራ ጅምር ሊሆን እንደሚችልም ነው እየተናገረ የሚገኘው። ሊቨርፑል ስኬታማ የውድድር ዘመን አሳልፈዋል። የዝውውር ፖሊሲያቸው በሚገባ የተቀናጀም ይመስላል። ሊቨርፑል የተወሰኑ የሜዳ ቦታዎችን ለማጠናከር ግልጽ ኢላማዎች እንዳሉትም ነው እየተገለጸ የሚገኘው። አንዳንድ ተጫዋቾች በተገቢ ዋጋ መሸጥ ከቻሉ እንደገና እንግዲህ ወደ ገበያው የመግባትና ለወደፊቱ ደግሞ ቡድኑን እንደገና ለመገንባትም ይሞክራሉ ተብሎ እንደሚጠበቅ ነው ዳቪድ ኦርነስቲን የተናገረው።
ብዙ ፈራሚዎች ካሉ በምን ቦታ ወይም ደግሞ ምን አይነት ተጫዋቾች ይመጣሉም ተብሎ ተጠይቆ ነበር። ሊቨርፑል አዲስ የመሃል አጥቂ ወይም ሌላ የመሃል ተከላካይ ማስፈረም አስፈላጊ እንደሆነ ከተሰማው ወደፊት ወደ ገበያው መውጣታቸው አይቀሬ ነው። በተለይ ደግሞ ዳርዊን ኑኔስ እና ፍሬድሪኮ ኪያዛ ክለቡን የሚለቁ ከሆነ ተጨማሪ ሊያስፈርሙ ይችላሉ። ስለዚህም አሁንም ወደ ቡድኑ የሚጨመር ተጫዋች ሊኖር ይችላል ሲልም የተናገረው። በአሁኑ ጊዜ የመሃል ተከላካይ ቦታ ላይ በጥሩ ሁኔታ የተሸፈነ ቢሆንም ሊቨርፑል በኢብራሂማ ኮናቴ ኮንትራት ማራዘም ቅድሚያ የሚሰጠው ነገር ነው። ክለቡ አሁንም ከ24 ዓመት በታች የሆኑ የመሃል ተከላካዮችን እንደሚፈልግ ነው የሚነገረው። የ20 ዓመቱ የሃንጋሪ ግብ ጠባቂ አርሚን ፒቺ ከፑሽካሽ አካዳሚ ማስፈረሙን ተከትሎ ከ21 ዓመት በታችና አካዳሚ ተጨማሪ ፊርማዎችም ቢኖሩ የሚያስገርም አይሆንም። ኤድዋርድስ እና ሌሎች የክለቡ አስተዳደርም ቡድኑ የሊቨርፑል አካዳሚን ለማጠናከር የተለየ እቅድ እንዳላቸው እዚያም ሰምቻለሁ ሲልም ነው ዳቪድ ኦርነስቲን እንዶ የተናገረው። ሊቨርፑል ባንን ሊለቅ ይችላል የሚልም ጥያቄ ቀርቦለት ነበር። ሃርቪ ኤሊዮት በዚህ ሳምንት የመጫወታ ጊዜ በማጣቱ ምክንያት እንደሚያሳስበውና በክረምት ወቅትም እንግዲህ አማራጮቹን እንደሚመለከት ተናግረዋል። በደርቢ ካውንቲ የውሰት ዘመኑን ያሳለፈው የውድድር ዘመኑ ያበቃለት ታይለር ሞርተን የመጫወት ፍላጎት እንዳለው አሳውቀዋል። ናትናኤል ፊሊፕስ ከዌስት ብሮሚች አልቢያን የውሰት ዘመኑ ካለቀ በኋላ ወደ ሊቨርፑል ተመልሷል። ሊቨርፑል ለኮስተስ ሲሚካስ፣ ዳርዊን ኑኔስ፣ ፌዴሪኮ ኪያዛ የዝውውር ጥያቄ ለመቀበልም በራቸው ክፍት ነው። የ23 ዓመቱ ሶስተኛው ግብ ጠባቂ እንዲሁ ጃሮሰን ክለቡን እንደሚለቅም ይጠበቃል። ተጫዋቾቹ ወደ ፈረንሳይ አሊያም ደግሞ ኔዘርላንድስ እንደሚያቀና ነው እንደሚታሰብ ዳቪድ ኦርነስቲን ትናንትና በነበረው እንግዲህ ቃለ ምልልስ ላይ ሀሳቡን የተናገረው። ሊቨርፑል ዳርዊን ኑኔስን በዚህ ክረምት የዝውውር መስኮት ለመሸጥ እንግዲህ ከዝውውሩ 70 ሚሊዮን ፓውንድ በላይ ይፈልጋሉ ተብሏል። አልሂላል በአርኔ ስሎት ስር የመሰለፍ ዕድል ያጣውንና ለዝውውሩ ደግሞ ክፍት የሆነውን ዩራጓይ ኢንተርናሽናል እየተከታተሉ ካሉ ክለቦች መካከል አንደኛው እንደሆነ ነው ሳይመን ኮሊንግስ መረጃውን እያጋራ የሚገኘው። ሊቨርፑል፣ ቼልሲ እና ኒውካስል ዩናይትድ ደግሞ ደቡብ ኮሪያዊውን የመሃል ተከላካይ የሆነው ኪም ሚንጃይን ለማስፈረም ፍላጎት አላቸው። ባየር ሚኒክ ለተጫዋቹ ዝውውር እስከ 35 ሚሊዮን ዩሮ ድረስም እንደሚፈልግ ነው ከቼንድ ኦፍ ሳይድ የገለጸው። ሊቨርፑል በዚህ ክረምት ለፌዴሪኮ ኪያዛ፣ ዳርዊን ኑኔስ እና ኮስታስ ሲሚካስ የሚመጡለትን የዝውውር ጥያቄዎች ለማዳመጥ ዝግጁ ነው። ሶስተኛው ግብ ጠባቂንም እንዲሁ ለመሸጥ ዝግጁ እንደሆኑ ጭምር ነው መረጃዎች አሁን ላይ እየወጡ የሚገኙት። ከሊቨርፑል ጋር የተያዙ መረጃዎች እነዚህ ናቸው። ማንቸስተር ዩናይትድን ደግሞ የተመለከቱ መረጃዎችን ነው አሁን ላይ ወደ እናንተ የምናደርሰው። ማንቸስተር ዩናይትድ በዚህ ሰዓት ቪክተር ዮከርሽን ለማስፈረም በንቃት እየተንቀሳቀሰ እንዳልሆነ መረጃዎች ያሳያሉ። ለዚህም ምክንያቱ ደግሞ የክለቡ ሰዎች ወደ ቪክተር ዮከርሽ ዝውውር ፊታቸውን ከማዞራቸው በፊት የብራያን ኢምቤሞ ጉዳይ መጀመሪያ መጨረስ ስለሚፈልጉ እንደሆነ ነው እየተገለጸ የሚገኘው። ቪክተር ዮከርሽ አሁንም በአሰልጣኝ ሩበን አሞሪም ተፈላጊው የአጥቂ ስፍራ ተጫዋች እንደሆነ ነው ዘገባዎቹ እያሳዩ የሚገኙት። ሪዮ ፈርዲናንድ ግን አንድ ሀሳብን ሰጥቷል። ቪክተር ዮከርሽ ለዩናይትድ የሚሆን አይነት ተጫዋች አይደለም ሲል ነው የተናገረው። የቀድሞ የማንቸስተር ዩናይትድ ተጫዋች የነበረው ሪዮ ፈርዲናንድ ቪክተር ዮከርሽ ለማንቸስተር ዩናይትድ ላይሆን እንደሚችል ተናግሯል። የቀድሞ የክለቡ ታሪካዊ ተከላካይ ሪዮ ፈርዲናንድ በንግግሩ ቪክተር ዮከርሽ ለማንቸስተር ዩናይትድ ትክክለኛው ሰው አይመስለኝም ሲልም ነው የተደመጠው። አሰልጣኝ ሩበን አሞሪም አሁን ላይ ቡድናቸው ሁነኛ የ9 ቁጥር ተጫዋች ይጎለዋል የሚል እምነት እንዳለው ነው የሚናገረው። አሰልጣኝ የቡድኑን ክፍተት ይሞላል ብለው እያሰቡ የሚገኙት የቀድሞ ተጫዋቻቸው ቪክተር ዮከርሽ መሆኑም ነው አሁን ላይ እየተነገረ የሚገኘው። ባጠናቀቅነው የውድድር ዘመን በማንቸስተር ዩናይትድ ቤት አመርቂ ብቃትን አለማሳየቱን ተከትሎ ከማንቸስተር ዩናይትድ ይለቃል ተብሎ የሚጠበቀው ዴንማርካዊው የፊት መስመር ተጫዋች ራስመስ ሆይለንድ ላይ በርካታ ቡድኖች ፍላጎት ማሳየታቸውን የተገለጸው። በዋናነት የጀርመን ቡድኖች ተጫዋቹን የግላቸው ለማድረግም የሚፈልጉ ሲሆን ከነዚህ መካከል አንደኛው አርቢ ላይፕዚግ፣ አይንትራክ ፍራንክፈርት እና ባየር ሌቨርኩዘን ደግሞ ቀዳሚ መሆናቸው ይነገራል። በተጨማሪም ከወደ ጣሊያንም ሌሎች ክለቦች እንግዲህ ተጫዋቹን ለማስኮብለል ፍላጎት ያላቸው እንደሆነ እየተነገረ ይገኛል። ማንቸስተር ዩናይትድ ተጫዋቹን በቋሚነት ከሚገዛው ቡድን ጋር በቀዳሚነትም ንግግር ለመጀመር ዝግጁ እንደሆነ ጭምር ነው እየተገለጸ የሚገኘው። የቀድሞ የማንቸስተር ዩናይትድ ተጫዋች የነበረው አርጀንቲናዊ ማርከስ ሮሆ
ሀሳቡን ሰጥቷል። አርጀንቲናዊው የቀድሞ የዩናይትድ ተጫዋች ሲናገር በ2019 የውድድር ዓመት በማንቸስተር ዩናይትድ ቤት በዩሮፓ ሊግ ውድድር ላይ ይጫወት ነበር። ነገር ግን በእውነቱ በማንቸስተር ዩናይትድ አሰልጣኝ በጣም ተናድጄ ነበር፣ ምክንያቱም እሱ በእኔ ምትክ ሃሪ ማጓየርን ነበር የመረጠው። አንድ ቀን ይህን ነገር ለመናገር ወደ ማንቸስተር ዩናይትድ አሰልጣኝ ወደ ኦሌ ጉናር ሶልሼር ቢሮ አመራው። እንዲህም አልኩት፣ ወይ በቋሚነት አሰልፈኝ አስገባኝ፣ ወይ ደግሞ ወደ ሌላ ክለብ እንዳመራ አድርገኝ ብዬ ጠየቅኩት። ነገር ግን እሱ የሰጠኝ ምላሽ ሃሪ ማጓየር ቋሚ ተሰላፊ ሆኖ መጫወት አለበት ነው ያለኝ፣ ምክንያቱም እሱ ብዙ ገንዘብ ተከፍሎበት ነው የመጣው ሲል መለሰልኝ ብሏል ማርከስ ሮሆ። ቪክተር ኦሰሜን ለማንቸስተር ዩናይትድ መጫወት ይፈልጋል። የማንቸስተር ዩናይትድ ሰዎች ተጫዋቹን ለማስፈረም እያጤኑ ይገኛሉ። የናፖሊ ዋና ስራ አስኪያጅ የሆኑት ላውረንስ ከተጫዋቹ ሽያጭም 75 ሚሊዮን ዩሮ እንደሚፈልጉ ነው የተገለጸው። ምናልባትም ማንቸስተር ዩናይትዶች ጆሹዋ ዘርክዚ የዝውውሩ አካል አድርገው ተጫዋቹን ለማስፈረም ሙከራዎችን ያደርጋሉ ተብሎ እንደሚጠበቅ ነው ላጋዜታ ዴሎ ስፖርት መረጃውን ያጋራው። ምንም እንኳን ባየር ሌቨርኩዘን አሌሃንድሮ ጋርናቾን ከማንቸስተር ዩናይትድ ለማስፈረም ፍላጎት ቢኖረውም ተጫዋቹ ግን የተለጠፈበትን 38 ሚሊዮን ፓውንድ ለዝውውሩ ትልቅ እንቅፋት ይሆንበታል ተብሎ እየተጠበቀ ነው። በተቃራኒው የኤሪክ ቴንሃጉ ክለብ ከዚህ በልጥም ምናልባት አንቶኒን የማስፈረም እድል እንዳለው ነው የሚጠቆመው። ዩናይትድ ከብራዚላዊው የመስመር አጥቂ ዝውውር ከ21 እስከ 25 ሚሊዮን ፓውንድ ብቻ እንደሚፈልግም ነው ቢልድ እየገለጸ የሚገኘው። በብሪያን ምቤሞ ዝውውር ዙሪያ ምንም አይነት እንግዲህ መዘግየት አይስተዋልም። ጉዳዩ ዩናይትድ አዲስ ጥያቄን ይዞ የመቅረብና የሁለቱ ክለቦች ስምምነት ላይ መድረስ ብቻ እንደሆነ ይነገራል። ተጫዋቹ ቀደም ብሎ ከማንቸስተር ዩናይትድ ጋር ለመቀላቀል በግል መስማማቱን ቤን ጃኮብስ ነው እየገለጸ የሚገኘውና ዩናይትዶችና እንግዲህ ክለቡ ብሬንትፈርድ ብቻ መስማማት ይጠበቅባቸዋል አሁን ላይ። ማቲያስ ኩኛህ እንግዲህ ወደ ማንቸስተር ዩናይትድ ያቀናል። የብራዚል ብሔራዊ ቡድን እንግዲህ የዓለም ዋንጫ ማጣሪያ ጨዋታውን ከፓራጓያቻ ጋር አድርጓል። ከዚህ ጨዋታ መጠናቀቅ በኋላም በአሁኑ ሰዓት ከሴሌሰላዎቹ ግልጋሎት እየሰጠ የሚገኘው አዲሱ የማንቸስተር ዩናይትድ ፈራሚ ማቲያስ ኩኛህ ወደ ማንቸስተር ከተማ ዛሬ ያቀናል ተብሎ ይጠበቃል። በዚህ መሰረት ተጫዋቹ ይፋዊ ትውውቅና ከማንቸስተር ዩናይትድ ቴሌቪዥን ጣቢያ ጋርም በማንቸስተር ዩናይትድ ቤት የመጀመሪያውን ቃለ ምልልስም የሚያደርግ ይሆናል ተብሎ እንደሚጠበቅ ነው ዘገባዎች ያሳዩት። የማንቸስተር ዩናይትድ ቤት የመቀላቀሉ ጉዳይ የህልም እንጀራ የሆነበት ማርከስ ራሽፎርድ ምንም እንኳን ከዩናይትድ ከለቀቀ ቀጥታ ማምራት የሚፈልገው ወደ ባርሴሎና ቢሆንም ያም የመሆን እድሉ አናሳ ሆኗል። ፋብሪዚዮ ሮማኖ እንደተናገረው ከሆነ ተጫዋቹ ወደ ስፔኑ ክለብ የማምራት እድሉ 40% ነው ብሎታል። ይህም የሆነው እስካሁን ድረስ ከሁለቱ ክለቦች በኩል ምንም አይነት ንግግር እየተካሄደ ባለመሆኑ ነው። በመሆኑ ከባርሴሎና የተለያዩ አማራጮች መካከል ራሽፎርድ አንደኛው ነው። እርሱ እንግዲህ ለማስፈረም ፍላጎት የነበራቸው ከጥር ጀምሮ ነው። ሆኖም ግን በወቅቱ አንሱ ፋቲ ባለመልቀቁ ምክንያት ይህ ዝውውር ሳይሳካ ቀርቷል። ማንቸስተር ዩናይትድ በተጫዋቹ ላይ 40 ሚሊዮን ፓውንድ የዝውውር ዋጋም ለጥፎበታል። ዶርትሙንድ ጄደን ሳንቾን በድጋሚ ማስፈረም ይፈልጋል። ቦሩሲያ ዶርትመንድ የማንቸስተር ዩናይትዱን የፊት መስመር ተጫዋች ጄደን ሳንቾን ማስፈረም እንደሚፈልጉ ነው የተነገረው። የፊት መስመሩ እንደ አዲስ በመገንባት ላይ የሚገኘው ዶርትመንድ ጄደን ሳንቾን ለ10 ቁጥር ተጫዋችነት እንዳጩት ነው የተነገረው። አሰልጣኙ ኒኮ ኮቫች የሚጠቀሙት የ3-4-2-1 የጨዋታ አስተላለፍም ጄደን ሳንቾን ከሴርሂዮ ጉራይሲ በኋላ እንግዲህ ለማሰለፍ ማሰባቸው ይነገራል። እንግሊዛዊው ተጫዋች ጄደን ሳንቾ ከቼልሲ ጋር ስምምነት ላይ ባለመድረሱ ወደ ማንቸስተር ዩናይትድ መመለሱ አይዘነጋም። ዶርትሙንድ የጄደን ሳንቾን ደሞዝ ወደ ቀድሞ ክለቡ መመለሱን ተከትሎ ነገሮች ላይ ተጽዕኖ ይኖራል ብለው ተስፋ ማድረጋቸው ነው እየተገለጸ የሚገኘው። አርሰናልን ደግሞ የተመለከቱ መረጃዎችን እናንሳ። አርቴታ በጣም ብዙ ነገሮችን አስተምሮኛል ብሏል። ኤታን ንዋኔሪ ነው ይህንን ሀሳብ የሰጠው። የሰሜን ለንደኑ ክለብ አርሰናል ተጫዋች የሆነው ኤታን ንዋኔሪ ከሚኬል አርቴታ ብዙ ነገሮችን መማሩን ነው በሰጠው አስተያየት ላይ የተናገረው። ከሚኬል አርቴታ ብዙ የምንማረው ነገር አለ፣ እሱን ከምንቀርበው ምን ያክል ኃይለኛ እንደሆነ ታያለ ሲል ነው ኤታን የተናገረው። አክሎም ሲናገር እሱ በጣም አስተዋይና የሚናገረውን በደንብ የሚያውቅ አጮቴንም በጣም አሳድጎልኛል። እሱ እንግዲህ የስነ ልቦናና የታክቲካል በርካታ ነገሮችንም አስተምሮኛል ሲልም ጭምር ነው የተናገረው። የአርሰናል ሴት ቡድን በኤምሬትስ ይጫወታል። የአርሰናል ሴቶች ቡድን በሚቀጥለው የውድድር ዓመት ሁሉንም 11 የሊግ ጨዋታዎች በኤምሬትስ ስቴዲየም እንደሚያደርግ ነው የተገለጸው። የአርሰናል ሴቶች ቡድን ከዚህ በፊት የሜዳ ጨዋታዎችን በሜዳው ፓርክ
እንግዲህ የሚያደርግ ሲሆን ባለፈው ዓመት የተወሰኑ ጨዋታዎችን በኤምሬትስ አድርጎ ነበር። አርሰናሎች ይህንን ውሳኔ ያሳለፉት ባለፈው ዓመት በስቴዲየሙ 8 የሊግና 5 የቻምፒየንስ ሊግ ጨዋታዎችን አድርገው የትኬት ፍላጎት በመኖሩ እንደሆነ ነው የተነገረው። ባለፈው የውድድር ዓመት በጨዋታዎቹ ከ415,000 በላይ ትኬቶች መሸጣቸውም ነው የተገለጸው። አርሰናል በቀጣይ በአውሮፓ ቻምፒየንስ ሊግ ጥሎ ማለፍ ከደረሰ ጨዋታዎቹ በኤምሬትስ እንደሚደረጉም ተጠቁሟል። የአርሰናል ሴት ቡድን በዚህ ዓመት ባርሴሎናን በማሸነፍ የአውሮፓ ቻምፒየንስ ሊግ ዋንጫ ማሳካታቸው የሚታወስ ነው። ኬራን ቲርኒ ሴልቲክን ተቀላቅሏል። የስኮትላንዱ ክለብ ሴልቲክ የቀድሞ አምበሉን ኬራን ቲርኒን በድጋሚ ማስፈረማቸው ነው በይፋ ያስታወቁት። ኮንትራቱ መጠናቀቁን ተከትሎ ከአርሰናል ጋር የተለያየው ኬራን ቲርኒ ሴልቲክን በነጻ ዝውውር ተቀላቅሏል። ስኮትላንዳዊው ኬራን ቲርኒ በአርሰናል ማሊያ 144 ጨዋታዎችን ሲያደርግ 6 ጎሎችን አስቆጥሮ 14 ደግሞ አመቻችቶ ማቀበል የቻለበት ነው። ተጫዋቹ ከአርሰናል ጋር አንድ ኤፍኤ ካፕና 2 የኮሚኒ ሺልድ ዋንጫዎችንም ማሸነፍ የቻለበትን አጋጣሚ ተመልክተናል። ሪያል ማድሪድ አሁን ላይ የሪያል ሶሴዳዱን አማካይ ማርቲን ዙቤሜንዲን ለማስፈረም በእንቅስቃሴ ላይ እንደማይገኙ ነው ዘ አትሌቲክ የዘገበው። ይሁን እንጂ ሎስ ብላንኮቹ ለተጫዋቹ አድናቆት እንዳላቸው ይነገራል። የሰሜን ለንደኑ ክለብ አርሰናል በበኩሉ የማርቲን ዙቤሜንዲን ዝውውር እንደተጠናቀቀ እንደሚመለከቱት ነው የተዘገበው። አርሰናሎች ተጫዋቹ ለቅድመ ውድድር ዘመንም ይቀላቀለናል ብለው እንደሚጠበቁ ነው እየተገለጸ ያለው። ሪያል ሶሴዳድ ከተጫዋቹ ዝውውር ከውል ማፍረሻው 60 ሚሊዮን ዩሮ በላይ 65 ሚሊዮን ዩሮ እንደሚቀበሉ ነው ዘገባዎች እያሳዩ አሁን ላይ የሚገኙት። ማርቲን ዙቤሜንዲና እንግዲህ አንዳንድ ግራ የሚያጋቡ መረጃዎች እየወጡ ነው። የሌሎችን መረጃ አከብራለሁ። እኔ እስከማውቀው ድረስ ግን ዙቤሜንዲና አርሰናል እንዲሁም ደግሞ ክለቦቹ ከስምምነት ላይ ደርሰዋል። የሚቀረው ነገር የሕክምና ምርመራውን ማከናወንና ፊርማውን ማኖር ነው። ሆኖም ግን አንድ ነገር አትርሱ። በዚህ በዝውውር ዓለም ውስጥ እንግዲህ የማይፈጠር ነገር የለምና ምን እንደሚፈጠር ልናውቅ አንችልም። ብዙ የተለያዩ ነገሮችን ስናይ ተመልክተናልና የሚፈጠረውን ነገር አላውቅም ሲልም ነው ፋብሪዚዮ ሮማኖ መረጃውን ያጋራው። አርሰናል ዙቤሜንዲን ለማስፈረም ሁሉንም ነገር ጨርሷል። ሆኖም ግን ከፊርማው ስነ ስርዓት ገና ይቀራል። አምና ዙቤሜንዲ ለሊቨርፑሎች ያደረጋቸው አርሰናሎች እንግዲህ ስለሚያውቁ ከባድ ጥንቃቄን ይወስዳሉ። ይሁን እንጂ ምን ሊፈጠር እንደሚችል ማናችንም አናውቅም። ዴን ሆይችሰን በበርካታ የእንግሊዝ ክለቦች በሚፈለግበት ሰዓት ማድሪድ ተከላካይ ለማስፈረም አልወሰኑም ነበር። ለማስፈረም ወስነው ሲንቀሳቀሱ ግን ሆይሰንን ከሌሎች ክለቦች ቀምተዋል። አሁንም ማድሪድ ዙቤሜንዲን ለማስፈረም ወስኖ ከተንቀሳቀሰ ምናልባት ዙቤሜንዲ ከሀገሩ መውጣት ካለመፈለጉ የተወሰነ ውሳኔ መልሶ በማጤን ሊቨርፑል ላይ እንዳደረገው ሊያደርግም ከመመልከታችንና በቅርቡ ከሰጠው አስተያየት አኳያ ወደ ማድሪድ አያቀናም ብሎ መደምደም አይቻልም ሲልም ነው ቤን ጃኮብስ ደግሞ መረጃውን ያጋራው። ማርካ በአንጻሩ ዙቤሜንዲ የሪያል ማድሪድን የስልክ ጥሪ እየተጠባበቀ ይገኛል ብለዋል። እንዲሁም ማሪዮ ኮርቴግና ሪያል ማድሪድ ማርቲን ዙቤሜንዲን ቢያደንቁትም እርሱን ለማስፈረም ተጨባጭ እንቅስቃሴ አላደረጉም ይለናል። ዳቪድ ኦርነስቲን በአንጻሩ አርሰናል የዙቤሜንዲን ዝውውር እንደተጠናቀቀ አድርጎ ይቆጥረዋል። አማካዩ ቅድመ ውድድር ዘመን ዝግጅቱ ላይ ከአርሰናል ጋር እንደሚጀምር ይጠበቃል። ምንጮች እንደሚሉትም ሪያል ማድሪድ ዝውውሩን አልተከታተለም የሚል መረጃ ነው ደግሞ ዳቪድ ኦርነስቲን ያወጣው። ዘ አትሌቲክ በአንጻሩ ደግሞ አርሰናል የማርቲን ዙቤሜንዲን ዝውውር ከውል ማፍረሻው 51 ሚሊዮን ፓውንድ በላይ 55 ሚሊዮን ፓውንድ ለመክፈል ተስማምተዋል። ይህም የውል ማፍረሻው በአንድ ጊዜ ሳይሆን በረጅም ጊዜ እንዲከፈልም ያስችለዋል የሚል መረጃ ነው። እነዚህ እየወጡ የሚገኙትና የተለያዩ መረጃዎች ናቸው አሁን ላይ ከዚህ ተጫዋች ጋር በተያያዘ እየወጣም የሚገኘው። አርሰናል የመሃል ተከላካይ ለማስፈረምም ወደ ገበያው የሚገባ ከሆነ ከቀዳሚዎቹ ስሞች ዋነኛው ማርክ ጉሂ እንደሆነ ዳቪድ ኦርነስቲን እየገለጸ የሚገኛል። ሚኬል አርቴታ ሮድሪጎን ወደ ቡድኑ እንዲፈርምለትም እንደሚፈልግ ነው ለቦርዱ አስታውቋል የሚል መረጃ ወጣው። ሮድሪጎ ሌላ ትኩረት ሊሰጠው የሚገባ ሂደት ውስጥ ነው። የፕሪሚየር ሊግ ክለቦች በተወካዮቹ በኩልም ጥያቄ አቅርበው እንዲሁም ደግሞ አርሰናል ተጫዋቹን በንቃት እየተከታተለ ነው። አርሰናል ተጫዋቹን በደንብ ያደንቁታል። እንዲሁም ማጥቃቱ ላይም ብዙ መጨመር የሚችለው ነገር እንዳለ ያምናሉ። ነገር ግን ሮድሪጎ ምንም አይነት ውሳኔ ከመወሰኑ በፊት ሻቪ አሎንሶን ለማነጋገር ይፈልጋል ተብሎ ነው የሚጠበቀው። ተጫዋቹ የቡድኑ ዋና ሰው መሆን ይሻላል፣ እንዲሁም ደግሞ ከቀኝ ይልቅ በግራ ወይም ደግሞ መሀል ላይም መጫወትን ይመርጣል ብሏል ማሪዮ ኮርቴግና ሀሳቡን ሲያጋራ። ሮድሪጎ ጎይስ በዚህ ክረምት ሪያል ማድሪድን ለቆ ለመውጣት ከወሰነ አርሰናል የሮድሪጎ ዋናው አማራጭ ይሆናል።
ሚኬል አርቴታ ፕሮጀክቱን ለሮድሪጎ አቅርበዋል። እናም ሮድሪጎ ደግሞ መውደዱ ጭምር ነው እየተገለጸ የሚገኘው። ሮድሪጎ በዚህ ክረምትም ክለቡን እንግዲህ ለመለቀቅ ከወሰነ ሪያል ማድሪድ መንገዱ ላይ አይቆምም። ከ70 እስከ 80 ሚሊዮን ፓውንድም ይፈልጋል ተብሎ ይታሰባል። ሮድሪጎ ወደ አርሰናል የክረምቱ ትልቅ እድል አለው። አርሰናል እና ሚኬል አርቴታ ከመጋረጃ ጀርባ እየሰሩ እንደሆነ ጭምር ነው መረጃዎቹ ያሳዩት። አርሰናል የሮድሪጎን ሁኔታ አሁንም በቅርበት እየተከታተለ ነው። ተጫዋቹ ከዓለም ክለቦች ዋንጫ በፊትም በማድሪድ መልቀቅ አይፈልግም። አርሰናል ሮድሪጎን ለማስፈረም ከመሞከሩ በፊት መጀመሪያ ተጫዋቾችን መሸጥ እንደሚጠበቅበትም ነው ዘገባው እያሳየ የሚገኘው። ሌላኛው ከአርሰናል ጋር የምናነሳው ጉዳይ የቶማስ ፓርቴን ጉዳይ በተመለከተ ነው። የቶማስ ፓርቴ ኮንትራት ጉዳይ እንግዲህ ከሳምንታት በፊት አርሰናል ለቶማስ ፓርቴ ኮንትራት ለማቅረብ ዝግጁ እንደሆነና ተጫዋቹ በአርሰናል ይቆያል ቢባልም አሁን ላይ ግን የኮንትራት ድርድሩ ዘግይቷል። ዳቪድ ኦርነስቲን እንዳለው ከሆነ አሁንም ስምምነት ላይ መድረስ አልቻለም እና ምናልባትም የማይሳካ ከሆነ ወደ ገበያው ይወጣሉ ሲልም ነው ዘገባው ያሰፈረው። እንደማስበው አርሰናል ከቶማስ ፓርቴ እድሜ ጉዳት ታሪክ አንጻር እንግዲህ በሚከፍለው ደሞዝ ኮንትራቱ እንዲራዘመለት የፈለገ አይመስልም። ጋናዊውን ለማቆየት የሚሰጠው ኮንትራት ሳይሆን የሚቀነሰው ደሞዝ ያሳሰበው ይመስላል። አጥቂ፣ የመስመር አጥቂና ሌሎች ያልፈረሙ ቦታዎችን በሞሉበት ለቶማስ ገና ተተኪ መፈለግ ራሱ ስራ ማብዛት ነው። የቶማስ ፓርቴ ኮንትራት ጉዳይም በቶሎ እልባት ያገኛል ተብሎ እንደሚጠበቅ ዘገባዎች ያሳያሉ። በዚህ ዓመት ሙሉ በሙሉ ጤንነት አሳልፍ ያለው ሜዳ ላይ ሲሆንም ያለኝን አቅም በሙሉ ሰጥቼ መጫወት እችላለሁ። ባለፉት ዓመታት ጉዳቶች ሲያሰቃዩኝ ነበር። በዚህ ዓመት ግን ጥሩ ስሜቶች ተሰምተውኛል። ዋናው ነገር በምጫወትበት ቦታ ደስተኛ መሆን ነው። የአርሰናል ደጋፊ ነኝ። እናም ደግሞ ስለ ወደፊቱ ሁሌም ከወኪሌ ጋርም በመሆን የምናሳውቃችሁ ይሆናል። አሁን ግን በእግር ኳስ መዝናናት እፈልጋለሁ ሲል ነው ቶማስ ፓርቴ ሀሳቡን ጠቅለል አድርጎ የተናገረው። አንድሪያ ቤርታ በዝውውር መስኮቱ ከበርካታ አጥቂዎች ጋር ረዘም ያለ ንግግርና ዳሰሳን አድርጓል። ቪክተር ዮከርሽን ጨምሮ ማለት ነው። አርሰናል በዝውውር ውስጥ ኦሌ ዋትኪንስ አለ። ለክለቡ ቅርብ የሆኑ ሰዎች እንደተናገሩት ከሆነ አርሰናል ኦሌ ዋትኪንስን የማስፈረም እድሉ ጠባብ ቢሆንም ከዝውውሩ ግን ሙሉ ለሙሉ አላስወጡትም። ኦሌ ዋትኪንስ አርሰናል የአጥቂ የመጨረሻ አማራጩ ነው። ይህ ማለት እንግዲህ ያሰባቸው በሙሉ ካልተሳካለት መዳረሻው ኦሌ ዋትኪንስ ላይ ያደርጋል ሲልም ነው የተናገረው። የመጨረሻው የአርሰናል መረጃችን ሌሮይ ሳኔ ስለወደፊት ሁኔታ ከዓለም ክለቦች ዋንጫ በኋላ ይወስናል። የአርሰናል ፍላጎቱ አሁንም እንዳለ ነው የሚል መረጃ ደግሞ እየወጣም ይገኛል። ማንቸስተር ሲቲን ደግሞ የተመለከቱ መረጃዎችን ወደ እናንተ እናድርስ ውድ ቤተሰቦቻችን። ማንቸስተር ሲቲ ተጫዋች ማስፈረማቸውን ይፋ አድርገዋል። በአሰልጣኝ ፔፕ ጓርዲዮላ የሚመራው ማንቸስተር ሲቲ የክረምቱ ሶስተኛ ፈራሚያቸውን ይፋ አድርገዋል። ሲቲ የኦሎምፒክ ሊዮኑን የመሃል ሜዳ ተጫዋች የሆነው ራያን ቸርኪን ነው ማስፈረማቸውን ይፋ ያደረጉት። ማንቸስተር ሲቲ ተጫዋቹን ለማስፈረም ለኦሎምፒክ ሊዮን 40 ሚሊዮን ዩሮ የዝውውር ሂሳብ ማውጣታቸው ይፋ ሆኗል። የ21 ዓመቱ ተጫዋች ራያን ቸርኪ ለማንቸስተር ሲቲ የ5 ዓመታት ኮንትራትን ፈርሟል። ተጫዋቹ በቀጣዩ የማንቸስተር ሲቲ የዓለም ክለቦች ዋንጫ ውድድር ስብስብ ውስጥም ይካተታል ተብሎ ነው የሚነገረው። ራያን ቸርኪ ይናገራል። የኔ አይዶል ክሪስቲያኖ ሮናልዶ ነው። የመጀመሪያ ስለሱ የማስታውሰው ነገር ቢኖር ከማንቸስተር ዩናይትድ ጋር የቻምፒየንስ ሊግ ፍጻሜውን ያደረገበት ነው እና በጣም አልቅሻለሁ። በዛች ቅጽበት እሱ እንዴት እንደነበረም ተመልክቻለሁ። ድሪብሎቹ ትንፋሽ ይሰርቁ ነበር። ከዛም ሪያል ማድሪድን ተቀላቅሎ የምንጊዜው ምርጥ ተጫዋች መሆን ችሏል ሲልም ነው ራያን ቸርኪ ስለ ክሪስቲያኖ ሮናልዶ እንደተናገረው የማደርገውን ለማየትም ጠብቁ ብሏል ቸርኪ። ማንቸስተር ሲቲን የተቀላቀለው ራያን ቸርኪ የክለቡ ደጋፊዎች ለቡድኑ ምን መስጠት እንደሚችሉ ለማየትም እንዲጠብቁ ተናግሯል። ለክለቡ ደጋፊዎች ያለኝን አቅም ለማሳየት ጓጉች ያለው ያለው ራያን ቸርኪ ለማየት ጠብቁ ሲልም ነው ከፊርማው በኋላ የተናገረው። ህልሜ እውን ሆኗል። እዚህ ለመድረስ ጠንክሬ ሰርቻለሁ። ትልቅ የደረጃ ለውጥ ነው ሲል ነው ቸርኪ የተናገረው። ማንቸስተር ሲቲ ለአመታት ስኬታማ ነበር። አሁን ደግሞ ስኬቱን ለማስቀጠል ኃላፊነት መውሰድ እፈልጋለሁ ሲልም ነው ይህ ተጫዋች ሀሳቡን የሰጠው። ማንቸስተር ሲቲዎች ግብ ጠባቂ ማስፈረመዋል። ሲቲዎች የቼልሲውን ግብ ጠባቂ ማርከስ ቤትኔሊን ማስፈረማቸው ነው ይፋ ያደረጉት። ማንቸስተር ሲቲ የቁጥር 3 ግብ ጠባቂያቸው ስኮት ካርሰንን መልቀቅ ተከትሎ በምትኩ ማርከስ ቤትኔሊን በ1 ዓመት ውልም አስፈርመዋል። በቼልሲ 4 ዓመታትን ያሳለፈው ማርከስ ቤትኔሊ ከ3 ዓመታት በፊት ለክለቡ ብቸኛው አንድ ጨዋታ አድርጓል። የ33 ዓመቱ የቀድሞው የፉልሃም ግብ ጠባቂ ማርከስ ቤትኔሊ ከፊርማው በኋላ ለማንቸስተር ሲቲ መፈረምም ክብር ነው ሲልም እንዲሁ የተናገረው። ኬቨን ደብሮይና ወደ ናፖሊ የሚያደርገውን ዝውውር ሊያጠናቅቅ ከጫፍ መድረሱ ነው እየተገለጸ የሚገኘው። ኮንትራቱ ተዘጋጅቷል። እናም ኬቨን ደግሞ የ2 ዓመታት ውል የሚፈርምም ሲሆን ለተጨማሪ የውድድር ዓመትም አማራጭ ያለው ውል ተካቶበታል ይለናል ዘገባው።
ቲጃኒ ራይንደርስ ዝውውሩ ይፋ ባይደረግም ተጫዋቹ በማንቸስተር ሲቲ በዓለም ክለቦች ዋንጫ ስብስብ ውስጥም ይገኛል ሲል ነው ሳይመን ባውጀክስ መረጃውን እያጋራ የሚገኘው። ፔፕ ጓርዲዮላ የክብር ዲግሪ ተሰጥቷቸዋል። ስፔናዊው አሰልጣኝ ፔፕ ጓርዲዮላ የማንቸስተር ዩኒቨርሲቲ የክብር ዲግሪ እንደተሰጣቸው ነው የተነገረው። አሰልጣኙ እንግዲህ ያገኙት የክብር ዲግሪ ለማንቸስተር ከተማ በስፖርቱ እንዲሁም ከሜዳ ውጭ ላደረጉት አስተዋጽኦ እውቅና እንደሆነ ተነግሯል። በሽልማት ወቅትም አስተያየታቸውን የሰጡት ፔፕ ጓርዲዮላ ማንቸስተር ለኔ ልዩ ስፍራ አለው፣ 9 ዓመታትን አሳልፍ ያለው እንደ ቤቴ ነው የምመለከተው ብለዋል። አሰልጣኝ ፔፕ ጓርዲዮላ በንግግራቸው ወቅትም ስለ ጋዛ ያነሱ ሲሆን በጋዛ እያየን ያለነው ነገር በጣም ያማል፣ ሙሉ አካሌንም ይሰማኛል ሲልም የተናገረው ፔፕ ጓርዲዮላ አክለውም በሺዎች የሚቆጠሩ ሰዎች እዛ ጥሩ ነገሮች እየገጠማቸው አይገኝምና ይሄ ነገር መቅረት ይኖርበታል ሲልም ጭምር ነው ፔፕ ጓርዲዮላ የተናገረው። ማንቸስተር ሲቲ ለኔ ትልቅ ትርጉም አለው፣ 9 ዓመታትን አሳልፍ ያለውና ቤቴ ሆኗል። ባህሉ፣ ህዝቡ፣ የማይታመን የእግር ኳስ ክለብ፣ የስራ ባልደረቦቼ ለኔና ለቤተሰቤ በጣም ልዩ ናቸው። በ2016 እዚህ ስመጣ ምን ያክል ጊዜ እንደምቆይ አላውቅም ነበር። ይህች ከተማ እኔን የተቀበለችበት መንገድ ሁሉንም ነገር ቀላል አድርጎልኛል። እዚህ ያሳለፍኩት ጊዜ ቆንጆ ነበር። የማንቸስተር ዩኒቨርሲቲ ለከተማችን ምን ያክል አስፈላጊ እንደሆነ ማውቃለሁ። የብዙ ምርምር ቤትና የብዙ ታሪክ ባለቤት ነው። ስለዚህ እውነቱን ለመናገር እንደዚህ አይነት ታዋቂ ተቋም በዚህ መንገድ እውቅና ማግኘት የሚያስደንቅ ስሜት ይፈጥራል። በማንቸስተር ዩኒቨርሲቲ ውስጥም ያሉትን ሁሉንም ነገር ማመስገን እፈልጋለሁ ሲልም ጭምር ነው የተናገረው ፔፕ ጓርዲዮላ። ቸልሲን እንመልከት። የቸልሲና የጄሚ ባይኖ ጌቲያንስን ጉዳይ እናንሳ። ቸልሲ የቦሩሲያ ዶርትመንዱን የፊት መስመር ተጫዋች ጄሚ ባይኖ ጌቲያንስን ለማስፈረም በመስራት ላይ መሆናቸው ይታወቃል። አሁን ላይ ሰማያዊዎቹ ተጫዋቹን ከዓለም ክለቦች ዋንጫ ውድድር በፊት እንደማያስፈርሙትም ተረጋግጧል። ቸልሲ ከተጫዋቹ ጋር በግል ከስምምነት ቢደርስም ከዶርትሙንድ ጋር እንግዲህ የመጨረሻ የዝውውር መስኮቱ ትናንትና ከመዘጋቱ በፊት ሊስማሙ ግን አልቻሉም። ሰማያዊዎቹ የክረምት ተጫዋቾች የዝውውር መስኮት ሲከፈት በድጋሚ እንቅስቃሴ እንደሚጀምሩ ይጠበቃል። በሌላ በኩል የኤሲ ሚላኑ ግብ ጠባቂን ለማስፈረምም ሲሰሩ የነበሩት ቸልሲዎች ግብ ጠባቂው ዝውውሩ መቋረጡ ተገልጿል። ቸልሲ ለግብ ጠባቂው የተጋነነ ክፍያን ለመክፈል ፍላጎት እንደሌላቸው ነው የሚነገረው። አሁን ላይ እንግዲህ ለክለቦች የዓለም ዋንጫ ከሞላ ጎደል ቸልሲ ወደ አሜሪካ ይዟቸው የሚሄዱት ተብሎ የሚጠበቁት 26 ተጫዋቾች ናቸው። ፊሊፕ ዮርገንሰን፣ ሮበርት ሳንቼዝ እና ጆርጅ ፔትሮቪች በግብ ጠባቂነት ይኖራሉ። ሪስ ጄምስ፣ ማርክ ኮሬያ፣ ማሎ ጉስቶ፣ ቶሲና ደርቤዮ፣ ቤኖት ባዲያሽል፣ ሌቪ ኮልዊል፣ ማማዱ ሳር፣ ትሬቨር ቻሎባ እና ጆሽ አችፖንግን በተከላካይ ስፍራ ላይ የሚኖሩ ናቸው። ሞይስ ካይሴዶ፣ ኤንዞ ፈርናንዴስ፣ ሮሚዮ ላቪያ፣ አንድሪያስ ሳንቶስ፣ ኬንድሪክ ፓየስ፣ ኮል ፓልመር እና ዳሪዮ ኢሶጉ ደግሞ እነዚህ በአማካይ ስፍራ ላይ የሚኖሩ ተጫዋቾች ናቸው። ታሪክ ጆርጅ፣ ኖኖ ማንዱዌኬ፣ ፔድሮ ኔቶ፣ ሊያም ዴላፕ፣ ኒኮላ ጃክሰን እና ማርክ ጉዩ ደግሞ በአጥቂ መስመር ላይ ይዟቸው የሚሄዱ ተጫዋቾች እንደሆኑ ነው የወጣው መርሃ ግብር የሚያሳየው። በሁጎ ኤኬቴኬ ዝውውር ላይ በቼልሲና በአይንትራክ ፍራንክፈርት መካከል ከስምምነት አልተደረሰም። የጀርመኑ ክለብ ከተጫዋቹ ዝውውር የተጣራ 100 ሚሊዮን ዩሮ ይፈልጋል ሲል ነው የጀርመኑ ጋዜጣ ስካይ ጀርመኒ እየገለጸ የሚገኘው። የዘ አትሌቲክ ጋዜጠኛ የሆነው ሳይመን ጆንሰን ቼልሲዎች አንድ ወይም ሁለት ትልቅ ተጫዋቾችን መግዛት ይፈልጋሉ። ከጄሚ ጊቲያንስ በተጨማሪ ጋርናቾና መሐመድ ቁዱስ ቼልሲ ማስፈረም የሚፈልጋቸው ተጫዋቾች ናቸው። ሳይመን ጆንሰን ቀጥሎም ዶርትሙንድ ጄሚ ባይኖ ጊቲያንስን ለመሸጥ ከ50 ሚሊዮን ፓውንድ በላይ ይፈልጋሉ። የአጥቂ ክፍላቸውን እንደ አዲስ እየገነቡ ሲሆን የጊቲያንስ አጨዋወት ደግሞ ከአሰልጣኙ ጋር ስለማይጣጣም እሱን መሸጥ ይፈልጋሉ ሲልም ነው የተናገረው። ቸልሲ መሐመድ ቁዱስን ለማስፈረምም ባቀረቡት ጥያቄ ሮበርት ሳንቼዝን ለማካተት እያሰቡ ነው። ዌስትሃም ለጋናዊ አጥቂ 70 ሚሊዮን ፓውንድ ይፈልጋል። ሰማያዊዎቹ ደግሞ ዋጋውን ዝቅ ማድረግ ነው እየፈለጉ እንደሚገኙ መረጃዎቹ የጠቆሙት። ቸልሲ አንድ ወይም ሁለት የክንፍ መስመር ተጫዋቾችን ለመግዛት እየፈለጉ ነው። ከጄሚ ባይኖ ጌቲያንስ በተጨማሪ በዝውውር ውስጥም ሌሎች ተጫዋቾች የማንቸስተር ዩናይትዱ ተጫዋቾች አሊሃንድሮ ጋርናቾ እና የዌስትሃም ዩናይትዱ መሐመድ ቁዱስ ይገኙበታል። የአትሌቲክ ቢልባኦ ኒኮ ዊሊያምሰን በተለያዩ ምክንያቶች ከዝርዝሩ መሰረዙን ነው መረጃዎች እያሳዩ የሚገኙት። ሪያል ማድሪድን ደግሞ የተመለከቱ መረጃዎችን እናንሳ። ማሊያው እኛ ተስፋ እንደማንቆርጥ ያሳያል ብሏል ፍሎሬንቲኖ ፔሬስ። ሪያል ማድሪድ ትላንትና ከቦርንመዝ ያስፈረመውን ወጣት የማል ተከላካይ ዴን ሃውችሰንን ትላንትና እንግዲህ ያስተዋውቋል። በትውውቁ ላይም ንግግር ያደረጉት የሪያል ማድሪዱ ፕሬዝዳንት ፍሎሬንቲኖ ፔሬስ እንኳን ደህና መጣህ ብለውታል። ትልቅ ተሰጥኦ ያለው ተጫዋች እየተቀበልን ነው፣ በጣም ደስተኞች ነን። እዚህ መሆን ህልም ነው። ገና በዚህ እድሜ ከምርጥ ተከላካዮች አንዱ ሆነዋል ሲሉ ፕሬዝዳንቱ ተናግረዋል። የምትመለከተው ማሊያ መስዋዕትነትና እስከ መጨረሻው ተስፋ እንደማንቆርጥ የሚያሳይ ነው። የሪያል ማድሪድ ደጋፊዎች ጥንካሬውንም ይሰጡሃል ብለውታል ፔሬስ።
ተጫዋቹ በዓለም ክለቦች ዋንጫ ውድድር የ24 ቁጥር ማሊያ ለብሶ እንዲጫወትም ነው የተሰጠው። ማድሪድ ከደወለ በኋላ ሌላ ክለብ በጭራሽ አታስብም ብሏል ዴን ሃውችሰን። ስፔናዊው ተከላካይ ዴን ሃውችሰን ሪያል ማድሪድ በህይወቴ ክለብ ነው ሲልም ነው በትውውቅ ዝግጅቱ ላይ የተናገረው። ሪያል ማድሪድ ደውሎ ከጠየቀኝ በኋላ ስለ ሌሎች ክለቦች ማሰብ አቁም ያለው ሲል ዴን ሃውችሰን ተናግሯል። አክሎም ሪያል ማድሪድ ለእኔ ትልቅ ክለብ ነው፣ የልጅነት ክለቤም ነው፣ ብዙ ዓመታትን ማሳለፍ እፈልጋለሁ ሲል ተደምጧል። ሪያል ማድሪድ የዓለም ምርጡ ቡድን ነው፣ እዚህ ያለሁትም ያለኝን ሁሉ ለመስጠት ነው፣ በጋራ ዋንጫዎችን እንደምናሸንፍም ተስፋ አድርጋለሁ ሲልም ጭምር ዴን ሃውችሰን እንዲሁ ተናግሯል። ቦሩሲያ ዶርትመንድ ተጫዋች አስፈርመዋል። የቡንደስሊጋው ክለብ ቦሩሲያ ዶርትመንድ እንግሊዛዊውን የጁድ ቤሊንጋም ወንድም ጆቤ ቤሊንጋምን ማስፈረማቸው ነው ይፋ ያደረጉት። የ18 ዓመቱ ተጫዋች ጆቤ ቤሊንጋም በቦሩሲያ ዶርትመንድ ቤት የ5 ዓመታት ኮንትራት ፈርመዋል። ቦሩሲያ ዶርትመንድ የቀድሞ ተጫዋቻቸው ጁድ ቤሊንጋምን ወንድም ጆቤ ቤሊንጋምን በ38 ሚሊዮን ዩሮ ማስፈረማቸውን ይፋ አድርገዋል። ተጫዋቹ የመሃል ሜዳና የፊት መስመር ተጫዋችነት ግልጋሎትን የመስጠት ክህሎት እንዳለውም ነው የተገለጸው። ጆቤ ቤሊንጋም ባለፈው ዓመት ለሰንደርላንድ ባደረጋቸው ጨዋታዎችም 7 ግቦችን ማስቆጠር መቻሉ ይታመናል። አልሂላል ኢንጎሎ ኮንቴን ሊያስፈርሙ ነው። የሳዑዲ አረቢያው ክለብ አልሂላል ኒጎሎ ኮንቴን ከአል ኢቲያድ ለማስፈረምም በንግግር ላይ መሆናቸው ተገልጿል። አልሂላል ፈረንሳዊውን የመሃል ሜዳ ተጫዋች ኒጎሎ ኮንቴን ለዓለም ክለቦች ዋንጫ ውድድር ብቻ እንደሚፈልጉት ነው የተነገረው። ይህንን ተከትሎ አልሂላል ኒጎሎ ኮንቴን ለዓለም ክለቦች ዋንጫ በአጭር ጊዜ የውሰት ውልም ማስፈረም እንደሚፈልጉ ተዘግበዋል። በሁለቱ ክለቦች መካከል ከስምምነት ባይደርስም ተጫዋቹ ዝውውሩን ይፈጽማል ተብሎ እንደሚጠበቅ ነው መረጃው የሚያሳየው። ላሚን ያማል ክብር የሌለው ተጫዋች ነው ብለዋል። የቀድሞ የሪያል ማድሪድ ተጫዋች የሆነው ጉቲ ነው ይህንን ሀሳብ የሰጠው። ላሚን ያማል ስለ ክብር መማር አለበት ሲልም ነው የተናገረው። ላሚን ያማል ወደ ጋዜጣዊ መግለጫ ላይ ሲሄድ ኮፍያውን ወደ ኋላ አድርጎ መሄድ አግባብ አይደለም። ይህን የሚያሳየው ክብር የጎደለው ተጫዋች መሆኑን ነው። እንደዚህ አይነት አለባበስ ለመዝናናትና ለበዓላት ጊዜ ነው የሚደረገው እንጂ ለጋዜጣዊ መግለጫ ላይ የሚደረግ አይደለም። እናም እንዴት ክብር እንደሚሰጥ ቢያስተምሩት ጥሩ ነው ሲልም ነው ጉቲ ላሚን ያማልን በተመለከተ ሀሳቡን ያጋራው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህን ይመስላሉ። ስላደመጣችሁን ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር የነበራችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረኩኝ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ ግን ከልብ አድርጌ ነው የማመሰግነው። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም እንገናኛለን። መልካም ጊዜ እንዲሆንላችሁም በአክብሮት ተመኘሁኝ።